አደራ ድራማ ክፍል 20 ተለቀቀ። ሰላም ጤና ይስጥልኝ አድማጭ ተመልካች ቤተሰብ እንደምን አላችሁ? ለዚህ ቻናል አዲስ ሲሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። አደራ ድራማ ክፍል 20 ተለቀቀ። በባለፈው ክፍል እንዳየነውና እንደተመለከትነው አልማዝ እንግዲህ ሞታለች ተብሎም እንግዲህ ተከፍናም ነበረ ማለት ነው። በስተመጨረሻም እንግዲህ አልማዝ ሞታ ሳይሆን ራሷን ስታ ነበረ። አሁን ላይ ደግሞ ወደ ራሷ ተመልሳለች ማለት ነው። ይህንን ያዩት በኃይሉና ቃል ማመን አቅቷቸዋል። በእጃቸው እንግዲህ ዳብሰዋትም ነበር። እውነትም ትክክለኛ አልማዝ ነች፣ አዎ አልሞተችም ብለው ያመኑት። ቃልም እንግዲህ ይህንን ያየችውን የተመለከተችውን ለሰላም ለመንገር በቃ ልንገራት ተጨንቃለች እኮ ብላ ልትሮጥ ስትል በኃይሉ እጇን ያዝ ያደርግና ይህ ለኛ ጥሩ እድል ነው፣ አልማዝ ሞታለች በሰላም በኩል ማለት ነው። እኛንን እንጂ እውነታውን የምናውቀው በሰላም በኩል አልማዝ ሞታለች፣ ሰላም አልማዝን ገላታለች። እናም እኛ የምንፈልገውን ነገር ሁሉ ከሰላም እያንዳንዱን መውሰድ እንችላለን። እናም አልማዝን አሁን እንደዛው እንደ ሞትሽ ሆነሽ ተኝና መኪና መጥቶ ከቤት ይወስድሻል፣ መኪና ምተን እንወስድሻለን። እናም እንግዲህ እዚህ ቤት የምትታወቂው አንቺ እንደ ሞትሽ ነው፣ ገዳይቱም ሰላም ናት በማለት እንግዲህ ወንድም ተብዬው ሰላም ላይ እንግዲህ ግፍ እየሰራባት ይገኛል ማለት ነው። ባለውም መሰረት እንግዲህ መኪና መጣና አልማዝ ያው ሬሳ ተብላ ከቤት እንግዲህ በኃይሉና ዳጊ ይዘው ነበር ያወጧት ማለት ነው። ሳሎን ላይ ቆይ በማለት እንግዲህ ሰላም አልማዝን እንዳስቀምጧት መሬቱ ላይ አደረገች ማለት ነው። እናም በኃይሉና ቃል እጅጉን በጣም ደነገጡ። እንዴ አውቃብን ነው እንዴ በማለትም እንግዲህ አለመሞታን አውቃ ነው እንዴ በማለት ተደናግጠውም ነበር። በስተመጨረሻም ሰላምዬ የዋኋ በዙሪያዋ ምን እየተፈጠረና ምን እየተካሄደ ያልተገለጠላትና ያልታየላት ልሰናበታት ነው አለች። እነሱም መለስ አሉ። ከድንጋጤም እንግዲህ ተመልሰዋል ማለት ነው። እናም ሰላምዬ እንግዲህ አልማዝ ሞታለች ብላ በምድርም ሆነ እንግዲህ በሰማይ ኃጢአቴን እኔ ለራሴ እጎናጸፈዋለሁኝ በማለትም ይቅርበኝ ብላ እንግዲህ ሬሳ አስመስላ እንግዲህ ሬሳው ላይ ስትናዘዝም ነበር ማለት ነው። በሌላ በኩል እንግዲህ ብሌን ወደ አሳዳጊ እናቷ ጋር በመሄድ እንግዲህ እናቷ ጋር ጥሩና ደስ የሚል ጊዜ አሳልፋለች። እናትየዋ ዳጊ እንግዲህ የቤት አስቤዛ ገዝቶላቸው እንደሄደና እንደጠየቃት ትነግራታለች። ቃልም እጅጉን በጣም ደስም ተሰኘች። እንደውም ወይዘሮ ገነት ጋር የመቀመጡ ፍላጎቱም አልነበራትም። በሩጫ ሂዳ እንግዲህ ልሂድ እናቴ በቃ ብዙ ስራ አለብኝ ስራችን የመጣሁት በማለት ከገነት ጋር እንግዲህ ትመለስና ዳጊን ፍለጋ ዳጊ ጋር ትሄድና በራን ኳኩታ ዳጊን እንግዲህ ጥምጥም ብላ ነበረ እቅፍ ያደረገችው። ስለምታደርግልኝ ነገር ሁሉ እጅጉን በጣም አድርጌ አመሰግናለሁ በማለትም ለምንድን ነው የምታመሰግኝኝ? የራስ ሰው እኮ አይመሰገንም በማለትም እንግዲህ ዳጊ መልስ መልሶላታል። እና ወደ ቤት ግቢያ በማለትም ቤት ውስጥ ገብተው እንግዲህ ሲጨዋወቱም ነበረ። ስራ ከሌለሽ ለምን ወጥተን አንዝናናም አላት። ቃልም እሺ ብሌንም እሺ በማለት እንግዲህ ወደ ለመዝናናት እንግዲህ ያው አንቆይም ቶሎ ነው የምንመለሰው፣ አሁን ግን ስራ ጨርሻለሁ በማለትም ነበር ምላሽ የሰጠችው። እናም ተነሱና በር ዘግተው ሊወጡ ሲሉ ቃል በኃይሉ ጋር ስልክ ትደዋወላለች። በኃይሉም እንግዲህ አልማዝን አርቆ ሌላ ቦታ እንግዲህ እንደወሰዳትና እንዳደረሳት በመጀመሪያ እንግዲህ ከቤት ሬሳ መስላ እንድትወጣና እንዲሁም ደግሞ ጠቀም ያለ ገንዘብ እንደሚሰጣት ተነጋግረው አልማዝ ተስማምታን ሄደችው። እናም በኃይሉን ደውላ ቃል ስትጠይቀው አዎ በጣም ሩቅ ቦታ ነው ወሰድኳትኝ ወደዚህ ልትመጣ አትችልም በማለትም ከዚህ በኋላ ስራችንን እናጧጡፋለን አለ በኃይሉም። ቃልም እንግዲህ እዚህ እኮ በቃ ሰላም ይኸው ሰው ገደልኩ ብላ እኮ በድንጋጤ እያለቀች ነው አለች። እናም በኃይሉ ተያት የራሷ ጉዳይ በማለትም እንግዲህ በእህቱ ላይ የጭካኔን ጥግም እያሳየ ይገኛል ማለት ነው።
ብሌንና ዳጊ ለመዝናናት ሊወጡ ሲሉ ቃል ታያቸዋለች። በጣም ደነገጠች። የያዘችውንም ስልክ ለመጨረስ አልቻለችም። በኃይሉ ቆይ በኋላ ደውልልካለሁ አለችው። አንቺ ብሌን ምን እያደረግሽ ነው አለቻት። አንቺ ገረድ እያለች ከፍና ዝቅ አርጋ ስትሰርባትም ነበረ። ምክንያቱም ቃል ዳጊ ከእሷ ጋር እንዲሆን እንጂ ብሌን ከዳጊ ጋር እንዲሆነው ማየት አትፈልግም። እናም ከፍና ዝቅ አድርጋ እየሰደበቻት እኔ እኮ ስራ ጨርሼ ነው አለች። ብሌንም ስራ ብትጨርሺ ሌላ ስራ ማዘዝ እችላለሁኝ፣ አሁን ወደ ቤት ግቢ አለቻት። እኔ ለትዬ ተናግሬ እትዬን አስፈቅጃታለሁ። እናም በፍጹም ወደ ቤት አልገባም፣ ከዳጊ ጋር ብሬ ሊሄድ ነው በማለትም እንግዲህ በጣም እንጭርጭር እስክትቃጠል ድረስ እንግዲህ መልስ መልሳላታለች። ቆይ አንቺ ለምንድን ነው እኔን የማትታዘዥኝ? እኔ የሰላም ልጅ መሆኔን እረስተሽ ነው እንዴ አለቻት። ነገራቶችን ሁሉ ተወት አድርጌው እንጂ እረስቸው አይደለም። አንቺ የሰላም ልጅ አይደለሽም። እኔ ለሰላም አልተናገርኩኝም ማለት ነገሩን ሁሉ እርግፍ አድርጌ ትቼዋለሁ ማለት አይደለም በማለት ብሌንም በኃይለ ቃል ኮስተር ብላ ቃልን አናገረቻት ማለት ነው። ቃል በጣም እየተናደደች ወደ ቤት እናቷን ፍለጋ ገባች። ዳጊና ብሌንም ተያይዘው እንግዲህ ወክ ለማድረግ ወጥተዋል። በባለፈው እንዳየነውና እንደተመለከትነው ብሌን ቃልን አስቀናለሁ በማለት ያ የተሳሳተ እንግዲህ ማንነቱን የማታውቀው ሳሚ ተብዬው ስልክ ደውሎላት ነበር እና የኔ ውድ ተገናኝተን ጥሩ ጊዜ ብናሳልፍ እያለች እንግዲህ የአፍ ወለምታ እንግዲህ አይታሽም እንደሚባለው ቃልን አናድዳለሁ ብላ ካልሆነ ሰው ጋር እንግዲህ ወሬ ጀምራለች ማለት ነው። ሳሚም እንግዲህ ሲጠብቃት ውሎ ሳትሄድለት እንደቀረና እንደተናደደባት ያገኛትና እሱም በስልክ አንቺ በማለት እኮ እኔ ላይ ነው የምትቀልጂው የምታሾፊው ብሏትም ነበረ። ስልኩም ካለቀ በኋላ እኔ እኮ እውነት ለመናገር እየቀለድኩ ነበር ስትለው ይበልጥ ተናደደባት። እኔ የቀልዴን እንጂ የምሬን አይደለም እኮ እንገናኝ ጥሩ ጊዜ እናሳልፍ ያልኩት ስትለው እኮ እኔ ላይ ቀለድሽ ማለት ነው አሾፍሽ ማለት ነው በማለት እንግዲህ ሳሚ በጣም ተናዶባት ነበረ። ስልኩም አልፎ በአካል ተገናኝተው ሲዝትባትም ነበረ። ይህን ያየውና የተመለከተው ዳግም ጭራሽ ስለሚወዳት እንዴት ሴት ላይ እጅን ትዘረጋለህ በማለት ሳሚን መቶታል ማለት ነው። ሳሚም አንተ በማለት እንግዲህ አንዳንድ ስድቦችን ወርውሮበታል ማለት ነው። አልለቅህም እያለውም ይቺ ሴት የኔ ሆና አሳይ ካለው ያንተ ልትሆን መቼም አትችልም በማለት እንግዲህ ሳሚ ዳጊ ላይ ጣቱን ቀስሮበታል። ምክንያቱም ሳሚ እናቱ ማን እንደሆነች ያውቃል ማለት ነው የዳጊን። እናም እንግዲህ በብዙ አይነት መንገድ ሊያስፈራራውና ሊዝትበትም ይችላል። ብሌንም እንግዲህ ዳጊ ቆይ አንተ እንዴት እንደዚህ ታደርጋለህ? እንደዚህ አይነት ሰው መሆንን እኮ አላወቅኩኝም አለችው። በአንቺ የመጣብኝን ልምረው አልችልም እገለዋለሁ ሁሉ አላት። የኔ ዘበኛ የኔ ጠባቂ በጣም አድርጌ አመሰግናለሁ አለችው። ሰላምዬ በጣም በሚያሳዝን ሁኔታ ከቃል ጋር ተጣልተዋል። ቃልና ሰላም እችን ልጅ ከቤት አባሪያት በማለትም ብሌን ይኸው ስራ እኮ አልታዘዝም አለችኝ አለቻት። በሆነውና በተፈጠረው ነገር እኔ ጸጽቶኛል። ከዚህ በኋላ እናቷን ገድዬባታለሁኝ ብሌንን ምንም እንኳን አንቺ የውሸት እናት ብለሽ ብታመጭም አንቺ እየሰራሽ ያለሽው ነገር ምን ብታረግሽና ምን ብትበድልሽ ነው? ከዚህ በኋላ ለብሌን ያለሽን ጥላቻ ማንሳት አለብሽ። አርፈሽ ተቀመጪ። በአንቺ ምክንያት እኮ ነው የሰው ነፍስ ያጠፋሁት። ይችን ሰው የብሌን እናት ናት ብለሽ ባታመጪ ኑሮ እኮ እኔ እንደዛ አይነት ጣጣ ባልተፈጠረብኝ በማለት ክፉኛ ሰላምዬ ተማራም እንግዲህ ቃልን ተናግራታለች። ቃልን በጣም ተናዳለች። እንዴት እኔን አንድ ፍሬ ልጅሽን በማደጎ ላይ ስሰቃይ ኑሬ ያደግኩኝ ተንከራትቼ ያደግኳትን ልጅሽን ከሌላ ሰው ጋር እንዴት ታወዳድሪኛለሽ? በማለትም እንግዲህ በውሸት እየተለሳለሰች ሰላምን ለማውራት ብትሞክርም ሰላምዬ በጣም ተናዳባታለች እና ከቃል እንግዲህ ብሌንን አብልጣ ትወዳታለች። ያው እናትና ልጅ አለመተዋወቃቸውን ነው እንጂ እንደሚዋደዱት ደግሞ እናትና ልጅ መሆናቸው ቢነገራቸው ብሌንና ሰላም
እጅጉን በጣም ደስ የሚላቸው ነበረ። ነገር ግን በኃይሉ የወንድም ክፉ የቤተሰብ ክፉ አያድርስ ነውና አለያይቷታል ማለት ነው። ልጅና እናትን አለያይቶ ሀብትና ንብረትን ደግሞ እህቱን ገሎ ለመውሰድ የሚፈልግ ጀግና ነው በኃይሉ ማለት። አድማጭ ተመልካች ይህንን ቻናል ላይክ እና ሼር እያደረጋችሁ አበረታቱኝ። እናም እንግዲህ አሁን ላይ እያቀነባበሩ ያሉት ነገር ሰላምን እየረበሻት ይገኛል። በኃይሉና ሳሚ ቢሮ ተቀምጠው ሳሚ ስልክ ይደውላል ሰላምን እንግዲህ አንቺና ወንድምሽ አልማዝን እንግዲህ የሰው ነፍስ አጥፍታችሁ አርቃችሁ እንደጣላችሁና እንደቀበራችሁ እያንዳንዱ መረጃ አለኝ በማለትም ለሰላም ደውሎ ይነግራታል። ሰላምም ይህንን ነገር ስትሰማ ራሷን ስታ ወርቃለች። በጣም በሚያሳዝን ሁኔታ ሰላምዬ ትልቅ ፈተና ውስጥ ገብታለች። ይህ ሁሉ እንግዲህ ዳግም አልማዝ ሳትሞት ሞታለች ብሎ ሳያረጋግጥ የሞት አዋጅ አውጆ አሁን ላይ ሰላምዬ ትልቅ ጭንቀትና ፈተና ውስጥ ገብታለች ማለት ነው። ብሌን የሆነውንና የተፈጠረውን ነገር የሰው ነፍስ እንዳጠፋች መናገር ትፈልግ ነበር። ነገር ግን ደፍራና ጨክና መናገር አልቻለችም። በዛ መሀል ግን ተደውሎላት አስፈራርተዋታል ማለት ነው። ሰላምዬም ራሷን ስታ ወድቃለች። በጣም ያሳዝናል። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ለዛሬ ነበረን የክፍል 20 ይህን ይመስላል። በቀጣይ ክፍል ምንስ ይካሄድ ይሆን የሚለውን አብረን የምናይ ይሆናል። ባይ ባይ።